በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ጸጋና ብዙ ምሕረት ያለው አምላክ አባት ያላችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳችንን ሲከፍል ዕዳ የተከፈለለት ሄዳን ሕዝብ ያደረገን ያደረጋችሁ የዓመተ ሰላም የዓመተ ምሕረት ልጆች እንደምን ዋላችሁ? እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እንኳን ለዋዜማው አደረሰን አደረሳችሁ ብሩካን። እንግዲህ አዲስ ዓመት መጥቷል። ቅዱስ ስራ ሰርተን ይህን ዓመት እንሰናበታለን። አንድ ወጣት የምንረዳው አለ። 2 ዓመት ህሙማን ወንድሞች አሉት። እሱም የቀን ስራ እየሰራ የራሱን ቤተሰቦች ልጆች ደግሞ አሉት። በቀን ስራ ለዚህ ቤተሰብ ምን እንደሆነ ታውቃላችሁ? ይህንን ቤተሰብ ማኖር እናግዘዋለን። 911 ስልኬ ላይ አሳውቁኝ። ማገዝ ቅዱስ ስራ መስራት የምትፈልጉ ዋትስአፕ፣ ቴሌግራም ላይ መልእክት አኑሩልኝ። አድራሻውን ተወላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ዛሬ መንፈስ ቅዱስ የሚያስተምረን የሰርግ ልብስ ሳትለብሱ አትሂዱ በሚል ርዕስ ነው። ማቴዎስ ወንጌል ምዕራፍ 22 ጌታ ኢየሱስ በምሳሌ ያስተማረውን ትምህርት ነው የምናየው። ኢየሱስ መለሰ ደግሞ በምሳሌ ነገራቸው። መንግሥተ ሰማያት ልጁ ሰርግ ያደረገ ንጉሥ ትመስላለች። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ሊመጡ አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙት እነሆ ድግሴን አዘጋጀው፣ ኮርማዎቼ ሰቡ፣ ከብቶቼ ታርደዋል፣ ሁሉ ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው ሄዱ። አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትን ባሮችን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ። ጭፍሮቹንም ልኮ እነዚያ እንግዳዎች አጠፋ፣ ከተማይቱንም አቃጠለ። በዛን ጊዜ ባሮቹን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችን በጎችን ሰበሰቡ፣ የሰርጉ ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እሱም ዝም አለ። በዛ ጊዜ ንጉሡ አገልጋዮቹን እጁን እግሩን አስራችሁ በወንጀላዊ ጨለማ አውጡት አለ። እንግዲህ ይህን ታሪክ ሰምታችሁታል። ብዙ ጊዜ ወንጌል ሲነበብም ስታነቡም ሲሰበክም ለእስራኤል የቀረበ ወቀሳ ነው። ጠንካራ መለኮታዊ ወቀሳ ነው እና እግዚአብሔር ሰርግ ደግሷል። መንግሥተ ሰማያት በምሳሌ ለእስራኤል ተሰጥታ ነበር። እስራኤል የእግዚአብሔር ሕዝብ ተብለው ነበር። የቅዱስ ካህናት ተብለው ነበር። ነገሥታት ተብለው ነበር። ነገር ግን ወደ እነሱ የተላኩትን ሁሉ አርደዋቸዋል። ኮርማ ላሞች የተባሉ ነቢያት፣ አበው ቅዱሳን ወደ እነሱ የተላኩትን ሁሉ ገለዋቸዋል እና ሰርጉን ሊጠባቸው ወደ ትልቁ ቅድስና እግዚአብሔርን ወደ መፍራት ወደ እግዚአብሔር መንግሥት ወደ አዲሱ ኪዳን ሐሳብ ሰዎች ሲጠሩበት የነበሩትን የነቢያትን አገልግሎት ሁሉ በነቢያትን በመግደል ነው ሊያጠፉ የነበሩት። በኋላ ልጁንም ልኮ ልጁንም መስቀል ላይ ሰቅለውታል። ሐሳቡ ይሄንን የሚመስል ነው። ግን እኛ ጋር ስናመጣው ደግሞ የእግዚአብሔር ጥሪ ዛሬም ድረስ በትውልድ ውስጥ አለ። ሁሉ ወደ ታረደው ስጋ፣ ወደ ታረደው ሰርግ፣ ወደ ሰርጉ ድግስ፣ ወደ ታረደው በግ ተጠርተናል። እግዚአብሔር በልጁ ደም ሰርግ ደግሷል መስቀል ላይ እና ይሄ መስቀል ላይ የተደገሰው ሰርግ በወይንና በሰባ ፍሪዳ በጌታ በኢየሱስ ክርስቶስ ቅዱስ ስጋና ደም በከበረ ሰርግ ውስጥ እንድንኖር ተጠርተናል። ወደዚህ ሰርግ ለመግባት ግን ብዙ ሰዎች ምክንያት እንደሚያበዙ እንደሰማችሁ ታያላችሁ። ሁሉ ወደ ንግዱ ይሄዳል፣ ሁሉ ወደ እርሻው ይሄዳል። ምክንያት አለው ሁሉም ሰው። ስራ ስላለብኝ እኔ ወደ ሰርጉ አልመጣም ይላል። አንዳንዶቹ ጨራሹኑ አገልጋዮችን ይገድላሉ። በሞራልን በሚዲያም በምንም እየገደሉ የሚኖሩ አሉ። እግዚአብሔር ሰራተኞች እየገደሉ ስማቸውን
ክብራቸውን፣ አይምሯቸውን፣ ኑሯቸውን ያጠፉ የሚኖሩ ደግሞ ሰዎች አሉ። ቅዱሳን ሆነው የታረዱ ሰማዕታትም አሉ። ወደ ቤተክርስቲያን ቅድስና፣ ወደ ክርስቶስ ሥጋና ደም፣ ወደ እምነት የጠሩ አባቶች በብዙ ጨካኝ አላውያን ተገድለዋል። እንግዲህ ደግሞ አንቀበልም ያሉም አሉ። ገዳዮች አሉ፣ ደግሞ አንቀበልም ብለው ሰርጉን የናቁ አሉ። እናንተ ከየትኛው ወገን ናችሁ? እግዚአብሔር ልጆች እንግዲህ አዲስ ዓመት ሊመጣ ነው። ይህ ዓመት እንደባለፈው ዓመት ነው የሚያልፈው። ምንድን ነው ያስባችሁት? እስከ መቼ ነው እግዚአብሔር ሰዎች ማለት ነው? እስከ መቼ ነው የማንለወጠው? እስከ መቼ ነው ልባችን የማይነሳሰው? እግዚአብሔር ልጆች ለዚህ ጥሪ መልስ የማንሰጠው ለትልቁ ጌታ መቼ ነው የምንደነግጥለት? መቼ ነው ይህ ጥሪ? አንድ ቀን ለእኔ የተመጣ ጥሪ ሊያልፈኝ ይችላል። አንሰጋም ወይ? ነገ ባናገኘውስ? ባንሰማውስ? እግዚአብሔርን ቃል እድል ባይኖርስ? ባንኖርስ? በህይወት ሁልጊዜ ይሄን ነገር ማሰብ አለባችሁ ብሩካን እግዚአብሔር ልጆች። ምክንያቱም ድግሱ ላልተጠበቁ ሰዎች ይሰጣል። ዛሬ እንደዚህ እንዳያችሁት መንገድ ላይ ውጡና ስራ ፈቶችን ጥሩ ነው ያለው። ስራ የሌላቸው ደካማ የሚባሉትን ሀጣን ተብሎ የተናቁትን የዓለምን ምናምንቴዎች፣ ሴተኛ ዳሪዎች፣ ሌቦች፣ ቀማኞች ሰብስበው እግዚአብሔር በንስሐ ወደ ቅድስና ወደ ሥጋው ደግሞ ያደርሳቸዋል። እግዚአብሔር ልጆች እንግዲህ ይህንን ትልቅ ጥሪ ይሰጣል ለሰዎች እና የዚህ ጥሪ ግን ተካፋይ ሳንሆን እንዳንቀር እኔ ካህናችሁ አጥብቄ አሳስባችኋለሁ። መቼም ቤተክርስቲያን የሌለችው ጥምቀት የሌለችው ሥጋው ደግሞ የሌለችው ክርስቲያን ሊሆን አይችልም። ካህናት የሌሉት ክርስቲያን፣ ካህናት ሲባል ደግሞ በአበው ሐዋርያት ሲወልድ ሲዋረድ የመጣው ከአበው ሐዋርያት ከጌታ ከኢየሱስ ቀጥታ የመጣው የክህነት ስልጣን ማለት ነው። ዝም ብሎ በየሰፈሩ ካህን ነኝ እኔ ጌታ ካህን ነኝ እያለ ሰው ራሱን ይቀባል። ግን እንደ አባቶቻችን ሐዋርያት ስርዓት ጌታ ኢየሱስ ክርስቶስ 12ቱን ሊቃነ መዛሙርት ቀባ። እነሱ እጆቻቸውን ጭነው በዛ ስልጣን በኩል ባለፈው ክህነት ውስጥ የማንገለገል ከሆነ የእኛ ማረፊያ የት ሊሆን ይችላል? ካህናት ከሌለን፣ ቤተ መቅደስ ከሌለን፣ ሥጋው ደግሞ ከሌለ እንዴት ነው ቤተክርስቲያን አለች የምትባለው? እና በዚያ ውስጥ የምንኖር ሰዎች ደግሞ ለጥሪው ራሳችን ልናዘጋጅ ይገባል። ካህን ካለን ንስሐ ልንገባ፣ ቤተክርስቲያን ካለች ተጠምቀን ተስተካክለን አምነን ልንመጣ፣ ሥጋው ደግሞ ልንቀበል ይገባል። የክርስትናችን መደምደሚያ እሱ ነው። ዝም ብሎ ቃሉን እየሰሙ ብቻ እየተከዙ የተደሰቱ መኖር ልክ አይደለም። ተግባራዊ ኑሮ ይፈልጋል እግዚአብሔር ልጅ። ይሄ እንግዲህ አንደኛው ነው በዚህ ትምህርት ውስጥ የምንማረው። ሁለተኛው የሰርግ ልብስ ስላለበት ሰው የሰማነው ነው። ውጭ ከዋሉት ከቆሙት ውስጥ እንግዲህ ሰብስበው ካገባቸው በኋላ ሲያስገባቸው በር ላይ ልብስ ያለብሳቸዋል። ወደ ሰርጉ ሲገቡ ይሄኛው ንቆ ነው የገባው፣ ይሄኛው ደግሞ እየባሰ ነው። ልብስ ራሱ አዘጋጅቶ ልበስ ሲለው መልበስ አልፈልግም እና ጌታ በጣም አድርጎ ነው ያዘነው በዛ ሰውዬ። ይህ ሰው ማለት ፍቅር የሌለው ክርስቲያን ማለት ነው። ፍቅር የሌለው ቤት ውስጥ ያለ ገብቷል ወደ ቤቱ ግን ያለ ፍቅር። የሰርግ ልብስ የሚባለው ትልቁ ፍቅር ነው። ከእምነትም ከተስፋ የሚበልጠው ፍቅር ነው። ተራሮችን እስካፍርስ እንኳን እምነት ቢኖረኝ ፍቅር ከሌለ ግን ከንቱ ነኝ። ሥጋዬን ለአሞራ አሳልፌ ብሰጥ ፍቅር ከሌለኝ ከንቱ ነኝ ይላል እና ፍቅር ማለት እስላሙንም ክርስቲያኑንም ፕሮቴስታንቱንም ጆሆቫውንም ሰውን እኩል አድርጎ ማየት፣ ሃይማኖታችንን በራሳችን ድንበር ልክ ሆነን ግን ሰውን እንደ ሰው ማየት፣ ያን ሰው ለመመገብ ለመርዳት ከእምነቱ አለመጀመር። እሱ በጌታ ነው፣ በጌታ ከሆነ እረዳዋለሁ፣ ካልሆነ ግን አልረዳውም ይላሉ አንዳንዶች። ኦርቶዶክስ ነው እሱ በቃ እሱን እረዳዋለሁ፣ እሱን አበላዋለሁ፣ ካልሆነ አልረዳውም። ሙስሊም ነው ለምንድን ነው እሱ የምሰጠው? ክርስቲያን ነው ለእሱ የምሰጠው የሚሉ ግብዞች አሉ። እንደነዚህ አይነት ሰዎች የፍቅርን ልብስ ያለበሱ ከሰርጉ ቤት የሚባረሩት ናቸው። ፍቅር ትልቁ መሰረታዊ ነገር ነው በክርስትና ሃይማኖት። ለሰው ዋጋ መስጠት፣ ትንሹንም ትልቁንም ማክበር፣ ካህናት ስንሆን ግልገሎቹንም በጎቹንም ቀንዳሞቹንም ቀንድ የሌላቸውንም ማክበር፣ መፍራት፣ ማክበር። ቀንድ ያለውን ፈርተን ቀንድ የሌለውን ብንንቀው፣ ድሃውን ንቀን ሀብታሙን ብናከብረው ፍቅር የለንም። በራሳችን የምንወደው ማለት ነው እና ስንወድ ሰውን ሁሉ ስንወድ ሕፃኑንም ሴቱንም ወንዱንም ሴተኛ ዳሪዋንም ሰለጠነውንም ቅዱሱንም እኩል ማገልገል መቻል ፍቅር ማለት እና ፍቅር የሌለው አገልግሎት ሰርግ ልብስ ያለበሰ ሰውን ይመስላል። መጽሐፋችን ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ እስጢፋኖስ በድንጋይ ሊገሉት ተሰብስበው መጥተው ነበር እና የሸንጎ አባላት ስለ ኢየሱስ በመናገሩ ምክንያት ሊገሉት ብለው ሲወጡ እዚህ ቁጥር 60 ላይ
ዮሐንስ 17:60 ላይ ተንበረከከና ጸለየ ነው የሚለው። ይገባችሁ ምን ብሎ ጸለየ ታውቃላችሁ? የሚሰሩትን አያውቁም ነገር አላቸው ብሎ እና አውግስጥን የተባለው ቅዱስ ሰው ምን ይላል? እስጢፋኖስ የሰርግ ልብስ ለብሶ ገባ ነው የሚለው። ወደ ሰርጉ ሰማይ ሲከፈት አየ፣ እግዚአብሔር ልጅ በቀኝ ቆሞ አየ፣ በአብ ቀኝ እና ለሰርጉ መከፈቱን አየ፣ ሰማይ እንደተከፈተለት። ልብሴን ሳለብስ እንዴት ልሂድ አለ። የፍቅር ልብስ ሸማ ለበሰ፣ ለሚገሉት ሰዎች ጸለየ። በዛ ጸሎት አንድ ሰው አትርፏል ይባላል። በዛ ጸሎት ውስጥ ከሚገሉት መካከል ሳውል የተባለው ጳውሎስ ነበረ። ልብስ ይጠብቅ ነበር። የእስጢፋኖስ ጸሎት ሳውልን አትርፎታል። ፍቅር ሸማ ነው። ፍቅር ልብስ ነው። ፍቅር ወደ እግዚአብሔር የምንቀርብበት ነው። ሰው ያለ ፍቅር ምንም አይነት እውቀት ቢኖረው፣ ምንም አይነት ስራ ቢሰራ፣ ድሃ ቢያበላ፣ ስጋውን ቆርጦ ቢሰጥ፣ ያለ ፍቅር ዋጋ ተደርጎ አያዝለት፣ ወደ ሰርጉ ሊገባች። የፍቅርን ስራ መከታተል ያስፈልጋል። ጌታ ኢየሱስ ክርስቶስ ሲመጣ ማቴዎስ 25 ላይ የሚወቅሳቸው እነማን መሰላችሁ? ፍቅር የማያውቁትን። እርቦኝ ለምንድን ነው ያላበላችሁኝ? ጠምቶኝ ለምንድን ነው ያጠጣችሁኝ? ታስሬ ለምን አልጎበኛችሁኝም? ታምሜ ለምን አልጠየቃችሁኝም ብሎ ሲላቸው አንተ መች መተህ ነው እንደዚህ የምትወቅሰን ይሉታል። ከታናናሾቹ ለአንዱ ስታደርጉ ለእኔ ያደረጋችሁ። እኔ በመስቀል ላይ በሞቱ ጊዜ በሞቴ በአማካኝነት ለቤተክርስቲያን ራስ ነኝ። አካሎቼ ናችሁ ሰዎች። ለአንዱ ሰው ስታደርጉ ለእኔ እንዳደረጋችሁ ይቆጠራል። ግን ይህን ያደረጋችሁም ብሎ እነዛን ይወቅስና በግራ እንዲቆሙ ያደርጋቸዋል። ለሰይጣንና ለመላእክቱ ለተዘጋጀው ገሃነም ይጥላቸዋል። አሁን ዓለም ላይ ዘመናዊ ዓለም እምነት ብቻ የሚል ትምህርት አለው። በቃ ካመንክ ምንም ችግር የለም ብለህ ትገባለህ። ወንጌል ደግሞ እንደዛ አይልም። ወንጌል የሚለው ሌላ ነው። ያመነ ሰው በፍቅር ስራው ነው የሚታወቀው። አለዚያ አምኗል ሊባል አይችልም። ኢየሱስ ሞተልኝ ብቻ አይደለም እምነት። የኢየሱስን የሞተውን ኢየሱስን ትምህርት ማመን ያስፈልጋል። ጨካኙ አረመኔ ሰውን የማይወድ ራሱን ብቻ የሚወድ የራሱን ቤት የሰራ ሆኖ እንዴት በእግዚአብሔር መንግስት አክሊል ሊቀበል የሚችለው? አንድ ፍቅር በጣም ወሳኝ ነገር። ጌታ ሲያመሰግናቸው የምናያቸው ለሰው ባደረጉት የፍቅር ስራ። የፍቅር ስራ የክርስትና ሃይማኖት አምድ ነው። ሐዋርያው ጳውሎስ የሚመሰከርለት ነው። ከእምነትም ከተስፋ ይበልጣል ያለው አንደኛ ቆሮንቶስ 13 ላይ እምነት፣ ተስፋ፣ ፍቅር ጸንተው ይቆማሉ፣ ከሁሉም ግን ፍቅር ይበልጣል። እና እግዚአብሔር ልጆች ለፍቅር ስራ ጊዜ መስጠት አዲሱን ዓመት ያስፈልጋል። ምንድን ነው እኔ የማግዘው ሰው ማን ነው? አጠገቤ ቆሞ ማን ነው? ለጠላት የምጸልየው መቼ ነው? ለጠላቶቻችሁ የምትጸልዩት ተንበርካችሁ ይቅር በለው የምትሉት የምትታረቁት፣ የሰውን በደል ማሰብ የምታቆሙት፣ ይህን በጣም ማሰብ ያስፈልጋል። ይህን እያሰቡ ቤተክርስቲያን ገብተው ቢቆርቡ ነጭ ልብስ ሳይለብሱ ወደ ሰርጉ አዳራሽ እንደመግባት ነው። ለዚህ ነው አባቶቻችን በቅዳሴ ላይ በልቡ ቂም ያለበት ሰው ቢዞር አይቅረብ የሚለው። ያለ ፍቅር ባዶ ነው። ነጭ ልብስ ብቻ እዚያ ፊት አያቀርበንም። በትክክልም ይቅር ማለት አለብን። የበደለንም ሰው ደግሞ በቃ እግዚአብሔር ይቅር ይበለኝ ትችልታለሁ ማለት አለ መናገር አለብን። ካልተናገርነው ከልባችን ያወጣል። እኛ እኮ ስለማንናገር ነው የሚያወጣልን። አንናገርም። ለሰውየው ብንናገረው ይወጣልን። በድለኛል ግን ይቅር ብያለሁ ማለት ይገባል። እያችሁ በድለውታል። እስጢፋኖስን የገደሉት ነው፣ ግን ይቅርታ ጠይቆላቸው ነው የሞተው። ልብሱን አጥልቆ ወደ ሰማይ ሄደ። ሰማይ ተከፈተና ተቀበለው። ስለዚህ ይህን የፍቅር ስራ ሰርግ ልብስ ሁሌ ማሰብ ይገባል። ብዙ እንደተማንበት ተስፋ አለኝ። ኮሜንት አድርጎ ምን ተማራችሁ? ሰማነው በልባችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን መንፈስ ቅዱስ ይባርካችሁ። ደስ ብሏችሁ ኑሩ። በትምህርቱ ላይ ኮሜንትና ላይ ካጋችሁ ስለምትወጡ ዘራችሁ ይባረክ። የልጁን ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም